የቀበጡለት ሞት አይገኝም። ድፍረት ለአንድ ጊዜ ክብር ሊሰጥ ይችላል፣ ነገር ግን ዘለቄታ ያለው ጉዳት ሊያስከትልም ይችላል። ሰሞኑን ዩክሬን 600 ድሮኖችን በማስነሳት ሞስኮን ጨምሮ በሩሲያ 14 ግዛቶች ላይ ከፍተኛ የሆነ ጥቃት ሰንዝራለች። የሩሲያ መከላከያ ሰራዊትም 556ቱን ድሮኖች የመምታት እድል ቢኖረውም ያመለጡት ጥቃት ከመሰንዘር አልቦዘኑም። በርካታ ሰዎች ሙተው የተወሰኑትን ጉዳት ላይ ደርሰዋል። ከሁሉ በላይ የሩሲያ የነዳጅና የቴክኖሎጂ ማዕከላት ተመትተዋል። ስለዚህ ይህ ድፍረት ትንሽ አስቸጋሪ እንደሚሆን ጥርጥር የለውም። ከዚህ በፊት እንደዚህ ደፈር ያሉትን እና ጉዳት የደረሰባቸውን እንመልከት። አሁን ዜሌንስኪ በሞስኮ ላይ እየወሰደ ያለው እርምጃ ምናልባትም ጦርነቱን ከዩክሬን ወደ ሞስኮን ቀይረዋለን የሚል ነው። ነገር ግን ይሄ ጉዳይ የቀበጡለት ሞት አይገኝም ነው። አጸፋውን የሞስኮ አጸፋ ምላሹ የከፋ እንደሚሆን ጥርጥር የለውም። ጃፓኖች በ1941 ዓ.ም ፐርል ሃርበርን በመምታታቸው ሂሮሺማና ናጋሳኪ በአሜሪካ የአቶሚክ ቦምብ እንዲጠፉ ተደርጓል። ፊንላንድም በ1939 ዓ.ም እስከ 41 ዓ.ም ሶቪየት ህብረትን ተንኩሳ ዋጋ ከፍላለች። እንዲሁም በ1999 ዓ.ም ሰርቢያ ከኔቶ ጋር ተገቢ ያልሆነ ፍጥጫ ውስጥ ገብታ ሀገሪቱ እስካሁን ከፍተኛ ጥፋት እንደደረሰባት ትገኛለች። ሳዳም ሁሴን በ1999 ዓ.ም አሜሪካ ትንኮሳ አድርገው ከተመለሱ በኋላ የልብ ወስዶ እንደገና አሜሪካኖችን መሳፈጥ ጀመረ። እናም በ2003 ዓ.ም ከገባበት ጉድጓድ መዘው በማውጣት ዋጋውን ሊሰጡት ቻሉ።